ያን ያረክልኝን የማረሳው ለእኔ ብለህ ነው ሞቴን የሞትከው የሕይወቴ ቤዛ ባትሆን ኖሮ የትገኝ ነበረ ያኔ ድሮ ሞት ለክርስቲያን የመሸጋገሪያ ድልድይ ቢሆንም በምድርም በሰማይም ሁለት ሞት ሲሆን ግን እጅግ ያሳዝናል። የወንጌል አማኝ ሆነች በብዙ ጣውረድ ያለፈች ለበርካታ ዓመታት በመውደቅ መነሳት ጸንታ ቆማ የነበረች እህታችን ወጣት ቦኒ ከዚህ ዓለም ድካም አረፈች። ይህ እጅግ አሳዛኝ ታሪክ የአንድ ወጣት ታሪክ ብቻ አይደለም። የብዙ ወጣቶች የተሸፈነ ህመም፣ የበርካታ ቤተሰቦች ሰቀቀንም ነው። ማህበራዊ ሚዲያ ከምንጊዜውም በላይ ወጣቶችን ሰልቅጦ እየዋጠ ያለበት አስፈሪ ጊዜ ላይ እንዳለን ቢታወቅም እንዲህ ለጆሮ የከበደ ክስተት ይፈጠራል ብሎ ግን ያሰብ አልነበረም። እጅግ በሚያስደነግጥ ሁኔታ የቲክቶክ ፕላትፎርም ተጽዕኖ ፈጣሪዋ ወጣት ራሷን አጥፍታ ተገኝታለች። ማህበራዊ ሚዲያ የሰጣትን ቁስል መሸከም ሲከብዳት፣ ሰዎች የፈጠሩባትን ህመም መቋቋም ሲያቅታት ራሷን አንቃ በመስቀል ላትመለስ አሸልባለች። ትታ የሄደችው የወጣት ቦኒ የመጨረሻ የስንብት ቃልም ቤተሰቦቿን ክፉኛ ያስደነገጠ፣ ጓደኞቿን ለጸጸት የዳረገም ሆኗል። ከሞቷ አስቀድማ ያሰፈረችው መልእክትም እውነታውንም አስነብቧል። ራሷ ላይ ይህን አደገኛና አስፈሪ ውሳኔ ከመወሰኗ አስቀድሞ ያሰፈረችው መልእክት ምን ይሆን? ራሷን እንድትጠላና ለሞት የዳረጋት ሚስጥርስ ምን ነበር? የጓደኞቿ አሳፋሪ ምላሽና ተግባር ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን በስደት በሰው ሀገር ላይ የሞት ቀናቸውን የሚጠብቁ 65 ኢትዮጵያውያን የተሻለ ኑሮን ፍለጋ ሀገር ጥለው ተሰደው ነበር። ራሳቸውን ችለው ለቤተሰብ አለፍ ሲልም ለሀገር ለመትረፍ ከቀየው ርቆ ብዙ ውጣ ውረዶችን ተጋፍጠው አልፈዋል። ይሁን እንጂ መጨረሻቸው አላማረም። የማያልፍ የሚመስሉ አስከፊ የስደት ምዕራፎችን አልፈው የተመኟትን ምድር ረግጠው ነበር። ነገር ግን የረገጧት ምድር እንዳሰቡት ስኬትን ሳይሆን ሞትን ደግሳ ጠብቃቸው እንደወጡም ቀርተዋል። የስደተኞቹ ኢትዮጵያን ክፉ ገጠመኝም ሁሉንም አሳዝኗል። ነገን በተስፋ ተሞልቶ ስኬትን የሚያማትር ወጣቶችን በዚህ አይነት አስደንጋጭ ግድያ ማጣት እጅጉን ልብ የሚሰብር መርዶ ነው። ምኞት ወጥቶ በመቅረት ሲቋጭ፣ ስኬት በሞት ሲደመደም ሐዘኑ መራር ነው። ደርሻለሁ አይዟችሁ የሚል ተስፋን እየሰጠ መኖርን የሚያጓጓ የሚያደርግ ልጅን ሞት መስማትም ለቤተሰብ እጅጉን ከባድ ሐዘን መሆኑ እርግጥ ነው። ይህ አስከፊ ዜናም ባጣናቸው በሞቱት አልበቃ ብሎ ዛሬ ላይ ደግሞ ለ65 ኢትዮጵያን ሌላ ሞትን ደግሷል። የሞት ቀን ተቆርጦ ቀንን መጠባበቅ ምንኛ አስከፊውን። ይህ አሳዛኝና አስደንጋጭ የኢትዮጵያን ሞት ቤት አካባቢ የሚፈጸም ይሆን? የሞታቸው መንስኤስ ምን ነበር? የመንግስት አካል ዝምታስ ምክንያት ምን ይሆን? የሚሉትን በዝርዝር ይዘንላችኋል፣ ታደምጡሳላችሁ። በሌላኛው መረጃችን የመሰረተ ክርስቶስ ቤተክርስቲያን ጉድ እያደር እየዋለ ተባብሷል። ቤተክርስቲያንን ለግል ጥቅምና ስለምን ተደፈርኩ በሚል መሪዎች ተከባ መፈራረስም ጀምራለች። በእነ ዶክተር ስዩም የጀመረው የእግድ ደብዳቤ ተስፋፍቶም የአጥቢያ ቤተክርስቲያን መሪዎች ላይም ደርሷል። የመሰረተ ክርስቶስ ቤተክርስቲያን ሌላኛው ጉድ ምን ይሆን? የቤተክርስቲያን የበላይ መሪዎች ቤተክርስቲያን ላይ እየፈጸሙ ያሉት ስውር ደባስ ምን ይመስላል? የሚሉትና ለሚዲያችን የደረሰንን ህዝበ ክርስቲያኑ ሰምቶ ሊጠነቀቅበት የተገባ መረጃ ይዘንላችኋል። በቆይታችሁ ታደምጡሳላችሁ። በስተመጨረሻም አስቀድሞ በፊልሙ ዓለም ላይ በስፋት የሚታወቀው ከጥቂት ወራቶች በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ተቃውሞን ያስተናገደው አገልጋይና አርቲስት ሸዋፈራው ደሳለኝ አስቀድሞ ለነበረበት የኦርቶዶክስ ቤተክርስቲያንም ቃል አትሰንጥቁ፣ መጽሐፍ ቅዱስን አንብቡ፣ የምናፍርበት ኢየሱስ የለንም፣ የምናገረው ፈጥሬ ያወጣሁትን ተረት አይደለም፣ ይህ ነገር ደግሞ በአዋጅና በገደብ ልታቆሙት አትችሉም፣ አደባባይን ለመጠቀም ማንንም ፍቃድ አንፈልግም፣ ከኖርኩ ለጥቅም ኖራለሁ፣ ከሞትኩም አሟሟቴ የክብር ነው በማለትም አርቲስትና አገልጋይ ሸዋፈራው ደሳለኝ ለሃይማኖት መሪዎች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክቱንም አስተላልፏል።
ታዲያ አርቲስት ሸዋፈራው የተነሳበት ከፍተኛ ተቃውሞ ከመዳፈኑ ዳግም ያስነሳው ከፍተኛ ነውጥ ምን ሲሆን ለኦርቶዶክስ ቤተክርስቲያን ያስተላለፈውና ቁጣን የፈጠረው ንግግሩስ ምን ነበር የሚሉትን በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ቤተክርስቲያን በእግዚአብሔር ዘንድ ልዩ ነች። ቤተክርስቲያን ክርስቶስን የምትሞላም ነች። ሽማግሌዎች የቤተክርስቲያን የአገልጋዮች ህብረት ቤተክርስቲያን አይደሉም። ቤተክርስቲያን በጌታ ስም አምነው ድነው በጌታ ጥላ ስር ሆነው ጌታን የሚያመልኩ ወንድሞችና እህቶች ናቸው። ይህ ነገር በሚገላበጥበት ጊዜ በጣም አደገኛ ነው። ይህን ዘመን እንመልከተው። የጌታ ነገር የት እንዳለ እንዲሰማን እየተደረገ ነው። የክርስቶስ ሙላት እንዳለ የሚሰማን ቤተክርስቲያን ጋር ሳይሆን አገልጋዮች ጋር ነው። ይህ የተዘቀዘቀ ወንጌል ውጤት ነው። አንዳንድ አገልጋዮች ራሳቸውን ቤተክርስቲያንን እንደወከለ አካል አድርገው ይመለከታሉ። ይህን ስነግራችሁ ውስጤ በሐዘን ተሞልቶ ነው። አሁን በመሰረተ ክርስቶስ ቤተክርስቲያን ወገኖች ከአባልነት የሰረዙ ሰዎች ትልቅ የእብሪት ስራን የሰሩት። የእብሪት ስራስ ለምን ሰሩ የሚለውን ስንመለከት የጽድቅ ነገር ቆርቁሯቸው የሚጠይቁ ሰዎች ወይንም አማኞችን ከቤተክርስቲያን ለማውጣት ስልጣን ያለው አካል የለም። ማንም ያን ማድረግ አይችልም። ስልጣን አለኝ ብሎ ማድረግ የዲያብሎስ አገልጋይ መሆንም ነው። እነዚህ ከቤተክርስቲያን የሰረዙት አባል የሆኑትን ቤተክርስቲያን ወይንም ለባጥቢያ እረኛውን ሰዎች መሪዎችን አሳልፈን አንሰጥም ማለታቸው የወንጌል እውነት ነው። በብቀላ መንገድ እንደሆነ የሚታወቅ ምንም የዶክመንተሪ ጉዳይ የሌለበት እብሪት የሆነ እርምጃም ነው። ዛሬ ምዕመኑ አሳልፈው የሚሰጡት ትህትና የጎደላቸውና በእብሪት የተሞሉ አገልጋዮች ናቸው። በመሰረተ ክርስቶስ ቤተክርስቲያን ይሄ እየሆነ በማየታችን ልባችን አዝኗል። ልንነግራችሁ አንችልም። እኛ የማናውቃቸው እግዚአብሔር ከትቢያ ያነሳቸው ሰዎች አገልጋይ ከሆኑ በኋላ የጌታ ልጆች ያሳድዳሉ። ይህ የግፍ የነውር የበደልም በደል ነው በማለትም መጋቢ ተስፋዬ ኃይሌም በመሰረተ ክርስቶስ ቤተክርስቲያን ላይ እየተፈጸሙ ያሉትን ደባዎች እንዲሁም ደግሞ አገልጋዮችም ራሳቸውን የቤተክርስቲያን ራስ በማድረግም በመውሰድ ለበርካታ ግለሰቦችም የእግድ ደብዳቤና ከቤተክርስቲያን እያሰናበቱ እንዳለ በመግለጽም ይህንን ማስተላለፋቸውን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሳውዲ አረቢያ ውስጥ የሞት ቅጣት የሚጠባበቁ 65 ኢትዮጵያን እንዳሉ ተነገረ። 3 ኢትዮጵያን ባለማወቅ ጫት ከየመን ወደ ሳውዲ ሲያስገቡ ተይዘው ሞት ተፈርዶባቸዋል። ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያን ከአደንዛዥ እጽ ጋር በተገናኘ የሞት ቅጣት እንደሚያሰጋቸው ዓለም አቀፍ የሰብአዊ መብቶችም ተቆርቋሪ ተቋም ሂዩማን ራይቶችም አሳውቀዋል። የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ድረስ ሌሎች 3 ሰዎችን በስቅላት መቅጣታቸው የወጣው መግለጫም ያመለክታል። የስደተኞችና የፍልሰተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን ሳውዲ አረቢያ በመሰረታዊ የፍርድ ሂደት የመታደም መብት በመንፈግም የኃይል ጥቃት ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷን ለፍልሰተኞች መብትና ሕይወት ክብርን ያለመስጠት ያንጸባርቃልን ብለዋል። ባለሙያዋ የሳውዲ አረቢያ አጋሮችም ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። ሂዩማን ራይትሶች ሳውዲ አረቢያ አሲር ግዛት በሚገኘው ካሚስ ሙሻይት እስር ቤት ለሚገኙት 3 ታሳሪዎችም መረጃ ያላቸውን 3 ሰዎች ስለ ጉዳዩ መጠየቁንም አመልክቷል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውንም ገልጸዋል። የሰብአዊ መብት ይዞታ አደገኛ በነበረበት በዚያ ወቅትም በአስቸጋሪ የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውንም አመልክቷል። ኢትዮጵያ ገንዘብ ለማግኘት ከየመን ወደ ሳውዲ ጫት መውሰዳቸውንም ከመረጃ ሰጪዎችም ተረድተዋል። ሆኖም ሳውዲ ውስጥ ጫት በወንጀል እንደሚያስጠይቅ እንደማያውቁም ጠቅሷል። ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡ በቀረቡበት አጋጣሚ አስተርጓሚ እንዳልነበራቸውና የተላለፈባቸው ፍርድ ምንም እንዳልተረዱትም ዘርዝሯል። ሆኖም በጸጥታ ኃይሎች መደብደባቸውና ምንነቱ ያልተረዱት ሰነድ ላይ እንዲፈረሙ መገደዳቸውን አስታውቋል። ሂዩማን ራይትስ ዎችም የሚመለከታቸውን መንግስትም ሳውዲ አረቢያ የሞት ቅጣቱን እንድታነሳም ግፊት እንደሚያደርጉም አሳስቧል። ታዲያ በዚህ ወንጀል ብቻ 65 ኢትዮጵያንም ራሳቸውን ለሞት አዘጋጅተው ይገኛሉ። ይህንን ጉዳይ ተከትሎ የሚወጡ ሌሎች መረጃዎች ካሉም እየተከታተልን የምናደርሳችሁ ይሆናል።
ወደ ሌላኛው መረጃችን ስናልፍ ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም በሞት ተለየች። በቲክቶክ እና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ሕይወቷ ማለፉም ተሰምቷል። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ የምትታወቅ ሲሆን በቲክቶክ ከ823,000 በላይ እንዲሁም በፌስቡክ ገጿ ከ298,000 በላይ ተከታዮችም ነበሯት። ወጣቷ ከዚህ ዓለም ከመለየቷ በፊት ባስተላለፈችው የመጨረሻ መልእክትም በህይወት ጉዟ ውስጥ የገጠሟት ተግዳሮቶችን በማንሳት ለተከታዮቿና ለሚወዷት ሰዎችም በሙሉ ስንብቷንም ገልጻለች። በተለይም በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል። የብዙዎች ቀልብ የሳበው የመጨረሻ መልእክቷም ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ የሚል ይዘት ነበረው። ይህ አሳዛኝ ክስተት ሁላችንም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታቸው ላይ የሚያመጣውን ለውጥ እንድንገነዘብም ያደርጋል። የዚች ወጣት የመጨረሻ የስንብት ቃል ያስቀየምኳችሁ ሁሉ ይቅርታ፣ አንዳንድ ጊዜ የዚህ ዓለም ህይወት እንደፈለጋችሁት ብትሰሩም አያልፍላችሁም። በዚህ ምድር ላይ እረፍት የሚሰጣችሁ ሞት ነው። ዛሬ ለኔ የማረፊያ ቀኔ ነው። መልካም ጊዜ ይኑራችሁ። ቃላት የለኝም። ለኔ ይህ የመጨረሻ ቀኔ ነው። እወዳችኋለሁ። ወጣቶች ተስፋ እየቆረጡ መሄዳቸው በጣም ያሳዝናል። ዛሬ የሰማነውም የእህታችን ቦኒ መጨረሻም እጅግ ያስደነግጣል፣ ያሳዝናልም። በቪዲዮ ውስጥ አስቀድመን ያስደመጥናችሁን የመጨረሻ ቃሏንም ተናግራ ነበር። ይህ ቃል የእርሷ ውስጣዊ ጭንቀት ምን ያክል ከባድ እንደሚሆን ያሳያል። ነገር ግን አንድ ነገር ግልጽ ነው፣ ሞት መፍትሄ አይደለም፣ እረፍትም አይደለም። ህይወት ቢከብድ መውጫ መንገድ አለ። መነጋገር የውስጣችሁን በመነጋገር የውስጣችሁን በማካፈልና እርዳታ በመፈለግ ብዙ ጊዜ ብርሃን ይገኛል። ዛሬ ግን ወጣት ቦኒን ዳግም ላናገኛት ራሷን በማጥፋት ከዚህ ዓለም ድካም አርፋለች። ለሟች ቤተሰቦች፣ ወዳጆች በሙሉ መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከጥቂት ወራቶች በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ከፍተኛውን ተቃውሞና ትችትን ሲያስተናግድ የነበረው በቀደመው ህይወቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የነበረው አርቲስትና አገልጋይ ሸዋፈራው ደሳለኝ ዛሬ ላይ ከሞትኩም ልሙት፣ ሞት ክብሬ ነው በማለትም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለሃይማኖት መሪዎች ጥብቅ የሆነ መልእክቱን አስተላልፏል። በአርቲስት ሸዋፈራው አንደበት የተላለፈው አስቸኳይና ህዝበ ክርስቲያን ሁሉ ሊያደምጠው የተገባ መልእክት ምን ይሆን የሚለውን ከአንደበቱ እንድታደምጡ ጋበዝን። እንደ ህጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል። ሃሌሉያ! እንጸልይ። ኢየሱስ ክርስቶስ ለዘላለም ጌታ። አባት ሆይ እናመሰግንሃለን ስለሰጠን ስለሸለምከን ስለዚህ ድንቅ ማለዳ እናመሰግንሃለን። በሰራሃት በሰጠህን በዚህ ቀን ደግሞ ቃልህን ልንሰማ በእግሮችህ ስር አለንና ልትናገረን ልታስተምረን እንወዳለን። መንፈስ ቅዱስ ሆይ ኢየሱስን በዚህ እንድታከብረው እንለምናለን። አብ በሰማይ ደስ ይሰኝ። የአብ ፍላጎቱ ወገኖቼ በአዲስ ኪዳን አንድ ነው፣ ልጁ ኢየሱስ ሲከብር ማየት ነው። ዛሬ በዚህች ጉባኤ ኢየሱስ ይከብራል። አባ መንፈስ ቅዱስ አስተምረን። ልጆችሽ ከኔ ይማራሉ ብለሃል፣ እንማራለን።
እግዚአብሔር ሆይ የዚህን ጉባኤ ልብ መልካም ገበሬ እንዳረሰው መሬት እንድታርሰው ዘርን ለመቀበል እንደተዘጋጀ መሬት ዘር ለመቀበል ልቦቻችን እንዲዘጋጁ የምትናገረንን ካች እንድናረግ እንድንይዘው ለሕይወት እንዲሆንልን እንዲበዛልን እግዚአብሔር ሆይ እንለምናሃለን በጌታ በኢየሱስ ስም ለኔም ለታናሹ ባሪያ እግዚአብሔር ሆይ ጸጋ እንድትሰጥ እለምናሃለሁ ሁሌም እንደምልህ እኔ ቆማለሁ አንተ ተናገር እኔም ልማር በዚህ አለው ምልክት አርገኝ ጌታ ሆይ ተባረክ እዚህ የሆነ ነገር ቢሆን ክብሩ ያንተ ነው ጠቅልለን ለዙፋንህ ለአምላክነትህ ለጌትነትህ ለወዳጅነትህ ለአባትነትህ ለታላቁ ፍቅርህ እናመጣዋለን ከፍ በል በነገር ሁሉ ክብር ምስጋና ላንተ ይሁን አሜን በኢየሱስ ስም ክበሩልኝ ሃሌሉያ ስለዚህ የከበረ ደም ከመነጋገራችን በፊት ወገኖቼ የደሙን ባለቤት ኢየሱስን በደንብ እንናገረዋለን አንዳንድ ሰዎች እንደምታውቁት የኛ የወንጌላውያን ኢየሱስ የተለየ ኢየሱስ እንደሆነ ያስባሉ ደግሞ በድፍረትም ይናገራሉ ስለዚህ ዛሬ እኛ የምናምነውና የምንከተለው ኢየሱስ የትኛው ኢየሱስ እንደሆነ በግልጽ እንናገራለን ምክንያቱም ስለ ኢየሱስ መናገር የኛ መደበኛ ተልኳችን መደበኛ ስራችን የምንናገረው አንድ ታሪክ አለ የኢየሱስ የምንናገርለት አንድ ባለ ታሪክ አለ እሱ ኢየሱስ ይባላል የምንከተለው የምናምነው ከኖርንም የምንኖርለት ከሞትንም የምንሞትለት ኢየሱስ እግዚአብሔር አስቀድሞ በዘፍጥረት 1 እግዚአብሔር ሰማይና ምድርን ፈጠረ ተብሎ ከመጻፉ በፊት የነበረ ከጅማሬ የሌለው እስከ ፍጻሜ የሌለው ከሶስቱ አካላት አንዱ ከአብና ከመንፈስ ቅዱስ ጋር እኩሌታ መለኮታዊ ስልጣን ያለው በዘፍጥረት 3 የሰው ልጅ ከወደቀ በኋላ ግን በአባቱ በእግዚአብሔር አብ ተልእኮ ወደ ምድር የመጣ ከቅድስት ድንግል ማርያም በመንፈስ ቅዱስ አሰራር ከስጋዋ ስጋ ወስዶ የተወለደው በቤተ መንግስት ሳይሆን በከብቶች በረት በቤተልሔም ጠቢባን መጥተው የሰገዱለት በዘመኑ የነበረው ንጉስ ሄሮድስ የሚቀናቀነኝ ንጉስ መጥቷልና ላጠፋው ይገባል ብሎ ሊገለው የተነሳ በዚህም ምክንያት ወደ ግብጽ ከዮሴፍና ከናቱ ማርያም ጋር የተሰደደ በኋላም ሄሮድስ ሲሞት ከዛ የተመለሰ በ12 ዓመቱ ከመቅደሱ ሊቃውንት ጋር ቁጭ ብሎ የተነጋገረ ያደመጠ በኋላም ያገልግሎት ዘመኑ በ30 ዓመቱ ሲጀምር በማየ ዮርዳኖስ ወይም በዮርዳኖስ ወንዝ በ6 ወር እድሜ በሚበልጠው በዮሐንስ እጅ የተጠመቀ በዚህ ጊዜ ሶስቱ አካላት አንድ የገጠሙ የሥላሴ ጉባኤ የታየበት እሱ ሲጠመቅ እግዚአብሔር መንፈስ ቅዱስ በርግብ አምሳል የወረደበት አብ ደግሞ ከሰማይ የምወደው ልጄ እሱ ነው ያለለት የመጀመሪያውን ተአምራት በሰርግ ቤት ተገኝቶ 6ቱን የውሃ ጋኖች ወደ ወይን ጠጅ የለወጠ የሞተን ያስነሳ ያውም እንዲህ እንዳይመስላችሁ ትኩስ ሬሳ በመንገድ ሲሄድ አንተ ጎበዝ ተነስ ብሎ ያስነሳ ዛሬ በኢየሱስ ስም የሞተ ነገራችን ይነሳል 4 ቀን የሞላው ሬሳ በስሙ ጠርቶ ከመቃብር ያወጣ ሽባን የተረተረ ለምጽን ያነጻ አይንን ያበራ እሱ ኢየሱስ በዕለተ ሐሙስ በመረጣቸው በደቀ መዛሙርቱ መካከል እግራቸውን ያጠበ እንጀራውንም አንስቶ ለእናንተ የሚቆረሰው ስጋዬ ይሄ ነው ብሎ የሰጠ ጽዋውንም አንስቶ ለእናንተ የሚፈሰው የአዲስ ኪዳን ደሜ ይሄ ነው ብሎ የሰጠ መታሰቢያው እንድናደርግ ሥርዓት ያበጀልን ሊይዙት የመጡት ከሐዋርያቱ መካከል ሊለዩት ስላልቻሉ ከናንተ መካከል ኢየሱስ የሚባለው ማን ነው ሲሉ እኔ ነኝ ሲላቸው የወደቁለት አስቀድሞ በኢሳይያስ በሸላቾቹ ፊት ዝም ብሎ እንደሚያልፍ በግ ተብሎ የተነገረለት ስለኛ ያልተከራከረ ጸጥ
ያለ በወንበዴ የተለወጠ ባበላቸው ባጠጣቸው ሰዎች በነሱ በራሳቸው ይሙት በቃ በርባንን ልቀቅልን የተባለበት ስለኔና ስለናንተ ያንን ሁሉ ጅራፍ በጀርባው የቻለ የተገረፈ የወደቀ የተነሳ የመጨረሻዋን ንቀት የተናቀ ምራቅ የተተፋበት ሐሞትና ከርቤ ስለኔና ስለናንተ የጠጣ ያ በሰው እጅ ያልተሰራ ሰማያዊ የሆነ አክሊል የሚያደርገው ንጉስ የሾህ አክሊል ያደረገ እርቃኑን የተሰቀለ ልብሱን ገፈው ዕጣ የተጣጣሉበት እንደዚያም ያደረጉት ግን የሚያደርጉትን አያውቁምና ይቅር በላቸው ያለ ሞትን ድል አድርጎ በሶስተኛው ቀን ከመቃብር ያለማንም ረዳት በመንፈስ ቅዱስ ኃይል በትንሳኤው ኃይል የተነሳ በተዘጋ በር ውስጥ ወደ ሐዋርያት ገብቶ ሰላም ለእናንተ ይሁን ያለ አረ ይሄ ሰላም ያገኛችሁ በኢየሱስ ስም። በኋላም በደብረ ዘይት ተራራ ሐዋርያት ያዩት በደመና ወደ ሰማይ የሄደ አሁን በአባቱ ቀኝ ያለ ዳግመኛ በክብር የሚመለስ የሚወስደን ኢየሱስ የምናመልከው ይሄን ኢየሱስን ነው። ሌላ ኢየሱስ የለንም። ሃሌሉያ። ሃይማኖት የለሽ አይደለንም። ሰዎች ሃይማኖት የለሽ ያደርጉናል። ኖ እኛ ሃይማኖት አለን። ኤፌሶን 4:4-5 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የተባለውን በእውነት በዚህ ምድር የተቀበለንና የምናምን እኛ ነን። ፊልጵስዩስ 1:27 ላይ የወንጌል ሃይማኖታችሁን ጠብቁ ይላል። እኛ ማነን? ወንጌላውያን ነን። የኢትዮጵያ ወንጌል አማኞች ነን። ሃይማኖታችን ወንጌል ነው። በዚህ ዓለም ላይ ከወንጌላውያን ውጪ በመጽሐፉ ላይ የሃይማኖት መጠሪያው የተጻፈለት ሃይማኖት አንድ የለም። አንድ ካለ እሱ የኛ ነው። ሰው ቃል እንዲና እንዲያርጎ ዶክትሪን ሊሰራ ይችላል። እኛ ግን ቀጥታ የወንጌል ሃይማኖታችሁን ተብሎ የተጻፈልን ኢየሱስ ጌታ ነው። አንድ ጌታ ምናመልክ፣ በዚህም ሌላ የሌለን፣ በዚህም ሌላ የሌለን ኢየሱስን ብቻ የተቀበልን እኛ ነን። ቀን አንድ ንልኮ ነው ምናወራው እና ደግሞ ለሚተቹን ሰዎች መናገር ስላለብን ነው። ምናፍርበት ኢየሱስ ስለሌለ ነው። አንድ ጥምቀት በመንፈስ ቅዱስ የተጠመቅን፣ በውሃ ደግሞ መንፈሳዊውን ሥርዓት በአካል የገለጥን ኢየሱስ ጌታ ነው። ስለዚህ አንድ ጥምቀት የተቀበልን፣ አንድ ጌታ ያለን፣ አንድ ሃይማኖት ያለን። አረ በጌታ በኢየሱስም አሜን በሏ። ይሄን ኢየሱስን ነው የምናመልከው። ሃይማኖታችንም ግልጽና የተገለጠ ነው። የምናፍርበት፣ የምንደብቀው፣ የምንሸማቀቅበት አይደል። ስለዚህ ሁሉ ጊዜ ይሄን ጌታ እንናገረዋለን። ሁሉ ጊዜ ይሄን ጌታ ለመኖር ጥረት እናደርጋለን። ጌታ ይደግፈናል፣ ጸጋው ያቆመናል። ሃሌሉያ። ስለዚህ የሆነ ደም ብለን ስናወራ ዝም ብሎ የሆነ ደም ሳይሆን አሁን ያልነው የኢየሱስ ደምን ነው የምናወራው። የከበረውን ደምን ነው የምናወራው። ታውቃላችሁ በዘፍጥረት 3 ላይ ሰው ከወደቀ በኋላ እግዚአብሔር በእውነት እግዚአብሔር ያሳዝናል አይባልም አይደል? ያሳዝናል እግዚአብሔር ነው። ግን በእውነት በቃ ዛጋ ያሳዝናል። እግዚአብሔር ህብረት እንዲያደርግ አብሮት ለመሆን የፈጠረው ሰው ወደቀ።
የኛ ሀገር ሰው ሲተረት አንዳንዱ ተረት ጥሩ ነው። ላም እሳት ወለደች እንዳትልሰው እሳት ሆነ እንዳትተወው ልጇ ሆነ። እግዚአብሔር ዘፍጥረት 3 ላይ እንዲህ ሆነ አይመስላችሁም? እንዳይተወን ይወደናል። እንዳይቀርበን ከኃጢአት ጋር መተባበር አይችልም። እግዚአብሔር ቅዱስና ንጹህ ነው። ስለዚህ ወደ ፍቅሩ መንግስት እንደገና እንዲመልሰን ስለፈለገ መመለሻ አንድ መንገድ ያስፈልግ ነበር። እግዚአብሔር ለሰው ልጆች ለፍቅሩ መገለጫ በመጀመሪያ ፍጥረት ዓለሙን ሁሉ ሰርቶ ሲጨርስ ፈጠረና የሰው ልጅ ግዛ አለው። አይገርም? ፍጥረት ዓለሙን ሁሉ ፈጥሮ ለፍቅሩ መገለጫ ለመውደዱ መገለጫ ገዥነትን ሼር አረጋው። አይገርም? ግዛ። ፍቅሩን በዚህ መጠን ገለጠ እግዚአብሔር። ከዚህ ይበልጥ ግን ለሰው ልጆች እግዚአብሔር ፍቅሩን የገለጠው በክርስቶስ ኢየሱስ ነው። አሜን ሃሌሉያ። ይኸው ከተፈጠረው ነገር ሁሉ ለኛ እንድንገዛው ከተሰጠን ነገር ሁሉ በላይ እግዚአብሔር ፍቅሩን የገለጠው በልጁ በክርስቶስ ኢየሱስ ነው። ኢየሱስ ጌታ ነው። እግዚአብሔር የሰው ልጅ ከጥፋት ለመመለስ አንድ መንገድ ማዘጋጀት ነበረበት። ያ መንገድ ደግሞ ዝም ብሎ መንገድ ሳይሆን በደም የተመረቀ መንገድ፣ በደም የሆነ መንገድ። ታውቃላችሁ አንዳንድ መንገዶች ሲሰሩ ለምሳሌ ሃይዌይ ሲሰራ ወይ ትልቅ መንገድ ሲሰራ ብዙ ማሽነሪ፣ ብዙ የሰው ኃይል፣ ብዙ ነገር ስለሚኖር መኪኖችና እግረኞች በዚያ መመላለስ ስለማይችሉ ጊዜያዊና ተለዋጭ መንገድ የሚባል አይታችሁ ታውቃላችሁ? ምትነዱ ሰዎች እንደዚህ ታፔል ላይ ቆምና ጊዜያዊና ተለዋጭ መንገድ በዚህ አለ ቀስ ብለው ያሽከርክሩ የሚል ይለጠፋል። ያ መንገድ ጊዜያዊና ተለዋጭ ስለሆነ በጣም አቧራ አለው፣ በጣም አስቸጋሪ ነው። ለመድረስ በጣም ጊዜ ይወስዳል። የብሉይ ኪዳኑ ተለዋጭ መንገድ ማለት ነው። ተለዋጭ አዲስ ያለው ምክንያቱም አዲስ መንገድ እስኪመጣ ድረስ መዳረሻ የሚሆን ተለዋጭ መንገድ፣ አዲሱ መንገድ በክርስቶስ ኢየሱስ የሆነው መንገድ። በነገራችን ላይ ደም ምንድነው? ደም ራሱ ምንድነው? ይሁን አንድ ቀይ ፈሳሽ ነገር ነው። ደም ሕይወት፣ ደም ሕይወት። ዘሌዋውያን 17 ከ11 እስከ 12 እናንተ ቤት ግቡና ደም ሕይወት። ደም ሕይወት ከሆነ ሁሉም ደም፣ ምክንያቱም እኛ ውስጥም ደም አለ፣ ሁሉም ደም ሕይወት አለው ወይ? አዎ ሕይወት አለው። ምክንያቱም አሁን የምንኖረው ደማችን ሕይወት ስላለው፣ ደማችን ሕይወት ስላለው ነው። ሕይወት ሲያቆም ደምህ ይደርቃል ስትሞት። በቃ አይሆን ፈሳሽ አይሆንም፣ ይረጋል። ደም ሕይወት ነው። ግን የሰው ልጆች የፍጡራን ደም ሁሉ ጊዜያችንን በጨረሽን በዚያ ጊዜ ይረጋል፣ ደም አይሆንም፣ ሕይወት አይሆንም። ኢየሱስ ወደ ምድር መጥቶ ከኃጢአት በስተቀር በሁሉ ተፈትኖ ያፈሰሰልን ደም ግን ሞቶም ተነስቶም ዛሬም ሕያው ነው። ኢየሱስ ጌታ ነው። ይኸውላችሁ ዛሬም ሕያው ነው። እናንተ ይኸው ዘሌዋውያን 16 ቤት ገብታችሁ በደንብ ሙሉን አንብቡት። በብሉይ ኪዳን ጊዜ ሁሉ ጊዜ ለኃጢአት ስርየት ሁለት ፍየሎች ይመጣሉ። አንዱ ፍየል ሊቀ ካህኑ እጁን ይጭንና የሱን የቤተሰቡን ደግሞ የሀገሩን ሁሉ ኃጢአት ይጭንበትና ከከተማ ውጪ ይለቀዋል። አንዱ ደግሞ ይታረድና ወደ ቤተ መቅደሱ ገብቶ ለመስዋዕት ይቀርብ ነበር። ኢየሱስ ክርስቶስ በአዲስ ኪዳን ከከተማ ወጥቶ የተሰቀለው ለዚህ ነው። አይገርምም? ያንተንና የኔን ኃጢአት በሙሉ ተሸክሞት
ያ ደም የፈሰሰው ዝም ብሎ አይደለም። የኛን ሁሉ ኃጢአት ምን ብሎ ነው? ተሸክሞት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኃጢአት አደረገው። ኃጢአት አደረገው ማለት ምን ማለት ነው? የኛን ኃጢአት ወሰደ፣ ጠቀለለልን፣ ተሸከመው፣ ለቅጣት ራሱን አዘጋጀ ማለት ነው እንጂ ክርስቶስ ኢየሱስ በራሱ ኃጢአት አይደለም። እሱ ጻድቅ፣ እሱ ንጹህ ነው፣ እሱ ቅዱስ ነው፣ እሱ ፍጹም አምላክ ደግሞ ፍጹም ሰው ነው። ኃጢአት እንዲች ያልነካው አይገርምም? ኃጢአት እንዲች ያልነካው ስለኔና ስለናንተ ግን ኃጢአታችንን ሰብስበው ተጎንጭቶ ጠጥቶ ኃጢአት በላዩ ላይ አድርጎ ኃጢአት እንዲቀጣ ያደረገ ጀግና አባት ነው። ልክ በብሉይ ኪዳን የበጎች የፍየሎች ደም ይቀርብ እንደነበረ እግዚአብሔር ለአንዴም ለመጨረሻም ጊዜ ኬዙን ለመዝጋት የኢየሱስን ደም እንዲፈስ በመስቀል ላይ ጨከነበት። አይገርም? ኬዛችን እንዲዘጋ ዳግመኛ ከመዝገብ ቤት ወጥቶ ፋይሉ ተገልጦ እንደገና እንዳንከሰስ የኢየሱስ ደም ፈሰሰልን። ትዝ ይላችኋል የአብርሃም ልጅ ይስሐቅ መስዋዕት አድርግልኝ አለው እግዚአብሔር። ወደ ተራራ ይዞት ወጣ። ሊያርደው ሲል ታው በኋላ እስከ ጀርባው በዕፀ ሳቤስ ተይዞ ምን ተገኘ? በግ። ያ በግ ይቅርታ አድርጉልኝና ከየት መጣ? ከሆነ ገበሬ ቤት ከሆነ የሆነ ሰው አይደለም። አይገርማችሁ? ከሆኑ በጎች ጋር ያልተቀላቀለ ከበረት ያልወጣ አዲስ ለዚያ እውነት የመጣ አዲስ በግ ነው። ይስሐቅ እንዳይታረድ በቀረበው አዲስ በግ እንደተተካ እኔና እናንተ እንዳንታረድ ኢየሱስ ተተካ። ሃሌሉያ። ያ በግ ኢየሱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ እንዲህ አለለት። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የእግዚአብሔር በግ ሲለው የዋህ ማለቱ አይደለም። የእግዚአብሔር በግ ሲለው የሚታረድ በግ ማለት ነው። እግዚአብሔር አንድ በግ ነበረው፣ ልጁ ኢየሱስ ነው። ለነበረው ላለውና ለሚመጣው አረደው። ወይ ሃሌሉያ! አረደው። አይገርምም? አንድ በግ ነበር፣ አንድ በግ፣ አንድ በግ ኢየሱስ ታረደ። አይገርምም? የዋህ ስለሆነ አይደለም፣ የሚታረድ ስለሆነ ነው። በቀራንዮ የፈሰሰው ደም ወገኖቼ ከዘላለም ሞት ገላግሎናል። ከሰይጣን ባርነት አውጥቶናል። ሰይጣንን አሸንፎልናል። ባይዘው ከሰይጣን ባርነት እኛ ወተን አልቀረንም። እኛ ከሰይጣን ባርነት ወተን ሰይጣን ቢተው ኖሮ ሌላ ነበረ። እኛን መጀመሪያ ከባርነት አወጣና ሰይጣንን አሸነፈው። ሰይጣን ድል ተነሳ። ለዚህ ነው እኛ ድል ነሾች የሆነው። ኃይልን በሚሰጠን በክርስቶስ ኢየሱስ ሁሉን የምንችለው የተሸነፈው ስለተሸነፈ ነው። ይሄ ደም ነፃ አወጣን። በባርነት ይዞን የነበረውን ደግሞ አሸነፈልን። አይገርማችሁም? የከብቶቹ የጥጆቹ የነዚያ ፍየሎች የበጎቹ ደም እሱን ማሸነፍ የሚችል አልነበረም። የእግዚአብሔርን ቁጣ በጥቂቱ የሚያበርድ ነው። የእግዚአብሔርን ቁጣ ሙሉ ለሙሉ ያበረደ የክርስቶስ ኢየሱስ ደም ነው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ኢየሱስ ብቸኛ የዓለም ቤዛ ነው የምንለው። እስቲ ጮክ በሉና ኢየሱስ የዓለም ቤዛ ነው በሉ። በቃ ሌላ ቤዛ የለም። ፈጥረን ያመጣ ነው የሆነ ተረት አይደለም።
ተጽፎ እኛ ጋር የደረሰ በመንፈስ ቅዱስ የተመሰከረልን እውነት። ማቴዎስ 20 ከ27 እስከ 28 እንዲህ ይላል ወገኖቼ፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ጌታ ነው። ቤዛ ነው ምንለው ዝም ብለን በኢሞሽን አይደለም፣ በስሜት አይደለም፣ በእውነትና በሐቅ በተጻፈ እውነት ነው የምንናገረው። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በምኑ? በደሙ የተደረገ ቤዛነታችንን አገኘን። ወገኖቼ ቤዛ ማለት ምን ማለት ነው? ምን ማለት ነው ቤዛ ማለት? ቤዛ በአማርኛ መዝገበ ቃላት ዛሬ ይተረጎማል። አሁን በሌላ አይደለም፣ በእኔ ትርጉም አይደለም፣ በዚህ ባላችሁ በእናንተ ትርጉም አይደለም። ምድሪቱ ባፈራቻቸው ሊቃውንት በተጻፈው መሰረት እንተረጉማለን። በቃ ቤዛ ምን ማለት ነው? ደስታ ተክለወልድ የሚባሉ አዲስ አማርኛ መዝገበ ቃላትን የጻፉ ሰው እንዲህ አሉ። ቤዛ ማለት ተቤዠ ከሚለው ግስ የወጣ ሲሆን ትርጉሙ ለዋጭ፣ ተለዋጭ፣ መድኃኒት፣ ካሳ ማለት ነው። አንድ ነገር ለማዳን ወይንም ለማስለቀቅ በምትኩ የሚሰጥ ክፍያ ወይንም መስዋዕትነትን ያመለክታል። በሃይማኖታዊ አነጋገር ቤዛ ዓለም የዓለም መድኃኒት ማለት ነው አሉ ደስታ ተክለወልድ። ኪዳነወልድ ክፍሌ አለቃ ኪዳነወልድ ክፍሌ ምን አሉ? መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በሚለው መጽሐፋቸው ቤዛ ማለት መድኃኒት ማለት ነው ይሉና ሲያብራሩት አንድ ሰው ከሞት ከቅጣት ወይም ከባርነት ለማዳን ሲባል በእሱ ፈንታ እኔ ልቀጣ ወይም እኔ ልሙት ብሎ የሚደረግ ራስን አሳልፎ የመስጠት ተግባር ነው። ቤዛ ሆነ የሚለው ሐረግ ታደገ፣ ተለወጠ የሚል ትርጉም እንደሚሰጥ ያብራራሉ። ኪዳነወልድ ክፍሌ ነገር በሶስት ይጸናል፣ አንድን ጨምራ ደጃዝማች ተሰማ ሀብተ ሚካኤል ከሳቴ ብርሃን እንዲህ አሉት። ደግሞ ቤዛ ለዋጭ፣ መድኃኒት፣ አዳኝ። በተለይ በአማርኛ ዘይቤ ቤዛ ይሁንልህ ሲባል መከራው ባንተ ፈንታ በሱ ይሁን። ባጭሩ ፈንታ ማለት መተካት እንደሆነ ይገልጻሉ። ስለዚህ በዚህ ትርጉም መሰረት የተተካ በእኔና በእናንተ ፈንታ የሆነ ደሙን ያፈሰሰ የተቤዠን የዓለም ቤዛ ኢየሱስ አይገርም? ሊቃውንት የምድሪቱ የከበዱ ሊቃውንቶች ጽፈው ሰንደው ያስቀምጡት ቤዛ ፈንታ። ወገኖቼ የኢየሱስ ደም ምን እንዳደረገ ታውቃላችሁ? የብሉይ ኪዳኑ ሊቀ ካህን የእንስሶቹን ደም ይዝና ወደ ቅድስተ ቅዱሳኑ በዓመት አንድ ጊዜ ሲገባ የራሱን የቤተሰቡን እና የሕዝቡን ኃጢአት ለማስተስረይ ወደዛ ብቻውን ነው የሚገባው። ሲገባ 50 ይዞ ነው የሚገባው። ወይ ይወጣል ወይ አይወጣም። ልብ በሉ። ደም ይዞ ነው የገባው። የእንስሳ ደም የገባው ቅድስተ ቅዱሳት ነው።
የሕዝቡንም የሱንም የቤተሰቡንም ኃጢአት ለማስተስረይ ነው የገባው። ሲገባ ብቻውን ነው የገባው። ወይ ይወጣል ወይ አይወጣም፣ 50-50 ነው። እግዚአብሔር የዕለቱን መስዋዕት ከተቀበለው በሰላም ይወጣል፣ ተመስገን ሕዝቡ እልል ይላል። ካልተቀበለውስ ሬሳው ተጎትቶ ይወጣል። የአዲስ ኪዳኑስ ሊቀ ካህን ኢየሱስ የዓለሙን ኃጢአት ሁሉ ተሸክሞ ከሞተ በኋላ ንጹሑን ደም ይዞ ወደ ቅድስተ ቅዱሳን ሲጀመር በእርግጠኝነት ነው የገባው። ምንም እጭንታል ሳይጠራጠር ይቀበለው ይሆን አይቀበለው ይሆን ሳይል ሲቀጥል እንደ ብሉይ ኪዳኑ ሊቀ ካህን ብቻውን አይደለም፣ ሁላችንንም ይዞ ወደ ቅድስተ ቅዱሳን ሁላችንንም ይዞ አይገርም? የአዲስ ኪዳኑ ሊቀ ካህን ንጹሕ ደም በአባቱ ፊት አይገርም? ኢየሱስ ጌታ ነው። የዛሬ 2018 እንደ ኢትዮጵያ አቆጣጠር አንተ አልተወለድክም፣ ግን ታውቃለህ ኢየሱስ ተነስቶ ደሙን ይዞ ወደ ቅድስተ ቅዱሳን ሲገባ በሱ ውስጥ አብረህ ገብተሃል። ኢየሱስ ጌታ። አንተ ክርስትና የሚገርም እኮ ነገር ነው፣ አይገርምህም? ምን አይነት ድንቅ ነገር እኮ! ምንድነው የገባንበት መንግስት? አንዳንዱን እኮ አብራርታ አደርስበትም። ዝም ብለህ ተጠብቃለህ። የበጉ ሰርግ ጋር አብ እንደዚህ ቆምና የሆነውን ያብራራው። አብ ነው ያብራራው። ታውቃለህ ምንድነው ያረክልን ብለን እንጠይቀዋለን። ምንድነው የሆነው? አልነበርንም ግን ገብተናል። ኢየሱስ ጌታ ነው። የዕብራውያን ጸሐፊ እንዳለ በምዕራፍ 10 ከቁጥር 19 እስከ 20 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን። ይኸውልህ በብሉይ ኪዳን ጊዜ የነበረው ሕዝብ እንኳን ቅድስተ ቅዱሳን ቅድስት አይገባ። እዛ ነው በደረጃ እዛ። እኛስ እዛን አልፈን ቅድስቱን አልፈን ቅድስተ ቅዱሳን እሱ ሊቀ ካህን እኛ ደግሞ ካህን። አረ ክርስትና እንዴት አይነት ሃይማኖት! ለዚህ ነው በእኛና በአብ መካከል የነበረውን የጠብ ግድግዳ ያፈረሰ ብቸኛ የዓለም ቤዛ ክርስቶስ ኢየሱስ ነው የምንለው። ብቸኛ ለምን አልነው? ለምን ብቸኛ? ከየት አመጣን? እንደው የሚያግዘው ሚረዳው የሚደግፈው የለም። ምንድነው ጴንጤዎች ብቸኛ ነው ኢየሱስ የሚያስብለን? ሌላ የለም። ብቻውን ነው ምንለው? ከየት አምጥተን? ዕብራውያን 9:22 ደም ሳይፈስ አለ ስርየት የለም። ለዚህ ነው ብቸኛ ነው የምንለው። ለኔና ለናንተ ንጹህ ደም ያፈሰሰ ኢየሱስ ብቻ ነው፣ ማንም የለም። ስለዚህ ደም ሳይፈስ ስርየት ከሌለ ኃጢአታችንን ያስተሰርየልን የተቤዠን ኢየሱስ ስለሆነ ያላፈሰሰ ደም ያላመጣ እሱ አብሮ አይቆጠርም። ለዚህ ነው ኢየሱስ ብቸኛ የዓለሙ ቤዛ ነው የምንለው። ኢየሱስ ጌታ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ